በናይጄሪያ የሚገኙ የካቶሊክ ጳጳሳት መንግስት ቴክኖሎጂ ላይ ኢንቨስት እንዲያደርግ አሳሰቡ። በናይጄሪያ የሚገኙ የካቶሊክ ጳጳሳት መንግስት አለመተማመንን ለመቅረፍ በዘመናዊ ቴክኖሎጂ ላይ ኢንቨስት እንዲያደርግ አሳስበዋል። የናይጄሪያ የካቶሊክ ጳጳሳት ጉባኤ አባላት የፕሬዝዳንት ቦላ ቲኑቡ አስተዳደር በምዕራብ አፍሪካዊቷ ሀገር እየተካሄደ ያለውን የጸጥታ አለመረጋጋት ለመቅረፍ በዘመናዊ የስለላ ቴክኖሎጂ ላይ ኢንቨስት እንዲያደርግ ጠይቀዋል። ጳጳሳቱ ከየካቲት 12 እስከ የካቲት 19 ቀን 2018 ዓ.ም ባደረጉት ጉባኤ መንግስት የብሔራዊ ደህንነት አስቸኳይ ጊዜ በማወጅና ተጨማሪ የደህንነት ሰራተኞችን ለመቅጠር በመምራት እንዲሁም አጠቃላይ እርምጃዎችን በመተግበሩ ምስጋናቸውን በማቅረብ በቀጣይ ደግሞ ለሀገሪቱ ደህንነት በቴክኖሎጂ የታገዘ እርምጃ እንዲወሰድ አሳስበዋል። የናይጄሪያ የካቶሊክ ጳጳሳት ጉባኤ መንግስት የሀገሪቱን የጸጥታ ችግር ለመቅረፍና ናይጄሪያን ለመጠበቅ ንቁ እርምጃ እንደሚያስፈልግ በመገንዘብ በሁሉም ደረጃ ያሉ መንግስታት ለክትትል አመቺ ይሆን ዘንድ ዘመናዊ የቴክኖሎጂ መሳሪያዎች ላይ የበለጠ ኢንቨስት እንዲያደርጉ እናሳስባለን ብለዋል። መረጃው የኢሲያ አፍሪካ ነው።